ተናግሬ እንኳን አላውቅም። ቤተሰብን ብቻ ለምን እንደዚህ እንዳሉ ብቻ በሚል በጣም ተናድጄ ብሎክ አደርጋለሁ። መጀመሪያ ማንነቴን ሳያውቁ ወደ ቤተሰብ ይሄዳሉ። ስለ ይሄንን ብቻ ምክንያት አለ። ይሄን ብቻ ስለተናገሩ በጣም ናደደው ቤተሰብ። በጣም ነው መዳማው ለምን እንዴት እንደሚያሳድግ በጣም እኮ አልኩሽ እኮ እናት መከራ አይታ ታሳድጋለች። መከራ አይታችሁ ስንት ስቃይ አብራችሁ አሳልፋችሁ እናውቃለን። ስትናገሩ ይሄም ስትናገር ሁላችንም እናውቃለን። እናንተ በምን አንጀት ነው እኔ እንጃ፣ በምን አንጀት ነው እናት ስትሳደብ አባት ስትሳደብ እናንተ በምን አንጀት ነው የሚያስችላችሁ ዝም የምትሉት? እውነቴን ነው የምለው በዚህ ውስጥ የሚመጣ እናቴ ተሰድቦ አባቴ ተሰድቦ ቤተሰቦቼ እህቴ ተሰድቦ የሚመጣ ብር ገደል ይግባ፣ ገደል ይግባ። ለምን ራቆቴን አልሄድም? ማርያምን ነው የምላችሁ። ለምን የሚበላ ነገር ጥንቅር ብሎ አይቀርም? ከቤተሰቦቼ የምትበልጥ ነገር የለም። ቤተሰቦቻችሁን እናንተ ካላስከበራችሁ ማንም ሊያስከብር እናንተ ብታስከብር እኛ ልናስከብር አንችልም። እውነቴን ነው የምልሽ። ቤተሰቤን ነው እንጂ ማስከበር የምችለው ለእናንተም ቤተሰብ ማንንም ሊያስከበር አይችልም። እናንተ ካላስከበራችሁ እኛ ማስከበር አንችልም። ምክንያቱም እናንተ ናችሁ መንገዱን የከፈታችሁት፣ መንገዱን እንትን እያደረጋችሁ። እንዴ አሳዝናችሁ እንዴ! ወንድሞቻችሁ ከእናንተ ጋራ ስንት ስቃይ ይበሉ፣ እናቶቻችሁ ስንት ስቃይ በልቶ እያሳደጋችሁ ከእናንተ ጋራ መከራ እያዩ አሁንም የእናንተን መከራ እንደዚህ ሲሰቃዩ እናንተ ደግሞ ዝም ብላችሁ ማየት በጣም ያሳዝናል። ጥንቅር ብሎ ለምን ገደል አይገባም እንዴ? ከእናቴ እንዴ ነገ እናቴ የሆነ ነገር ብትሆን እኔስ ምን እሆናለሁ እንዴ? ለምን ስራ የፈለገ ስራ ይሆን ጥንቅር ብሎ እናቴን የሚነካ ከሆነ አባቴን የሚነካ እህቶቼን ወንድሞቼን የሚነካ እንኳን የተወለድነው ቀርቶ እውነቴን ነው የምልሽ እንኳን አብረን አንድ ኦድ ውስጥ የተወለድነው ቀርቶ የአጎቴ ልጆች የአክስቴ ልጆች ያሳዝኑኛል። ከዛ በተረፈ ደግሞ እናንተ ታሳዝኑኛላችሁ። እናት አባቴ ስለምወደው የሌላ እናት ስትነካ አልወድም። ስለዚህ ደግሞ እኔ እንጃ ምንም ቢሆን ምንም እናታችሁን አባት አልሰማኋችሁ። በዚህ የሚመጣው ብር ገደል ይግባ። እናት አባት እኔ ማውራት አልችልም። ብሌኒ ተይኝ እስኪ ይሄንን ተውን። ከዚህ ቤት ውስጥ እንውጣ። የፈለጉትን እኮ አሁን እኔ የምለው ብሩክና ሃይሚ ነገሮችን ትተው ወይ ወደ ሰላም መጥተው ቤተሰቦቻቸውን ያስከብሩ። እኛ ቤተሰብ የእነሱን ቤተሰብ ማስከበር አንችልም። ብዙ ነገር ተካክደናል፣ ብዙ ነገር ተባብለናል፣ ብዙ ነገር በቤተሰብ በእናት መዘቅዘቅ የመጣ ብዙ ነገር ተባብለናል። ግን ምንም ነገር ይቅርና ምንም ነገር ይቅርባቸውና ቤተሰብ ያስከብሩ። እሙሽዬ መከራይታ ነው ያሳደገችው አይደል? ሃይሚም እናትሽ መከራይታ አይደለ ያሳደገችሽ? ቤተሰቦቻችሁን አስከብሩ። ይቅር ጥንቅር ብሎ ይቅር። ስራም ይሁን ብርም ይሁን ጥንቅር ብሎ ይቅር። ከቤተሰብ በኋላ ነው እኔ ቤተሰብ እናት ምን በወጣቱ እንደዚህ ተዘቅዝቃ ያልሆነ ስድብ ማይገባ በሴት ልጅ ማይወጣ አፍ ነው እየተሰደበች ያለችው እየተሰደቡ ያሉት። እባካችሁ ትሰማላችሁ፣ ታያላችሁ። መጥፎውን ይዛችሁ መጥታችሁ መልስ ከምትሰጡ ለቤተሰብ ብላችሁ ነገሮችን አቁሙ። ይቅርታ ጠይቁና እንትን በሉ። ይሄን በመናገር ይቅርታ ኦብሴ እኔ ስሜታው እናት ስትዘቀዘቅ ማየት በጣም ከባድ ያማል። ማርያምን ያማል፣ ልብ ይሰብራል። እናት እኮ 9 ወር ተሸክማ ያልወለዳችሁት አታውቁትም። እናትነት ስትወልዱት ነው የምታውቁት። ስትወልዱት ነው መገባችሁ። እናት በጣም ከባድ ነው እናትነት። እናት ደግሞ መዘቅዘቅ የለባትም። እናት እንኳን ተዘቅዝቃ ልትሰደብ ያልሆነ ቆሻሻ ነገሮች የምትሰደብ ይቅርና ባይን እኮ ከፍ ዝቅ ተደርጎ መልስ እንኳን የሚሰጣት ሊገባት አይገባም። ማርያምን በጣም ነው የሚከብደው የሚነጋገሩት ንግግር። እናትን ዘቅዝቀው የሚናገሩትን ንግግር በጣም ይከብዳል። እባካችሁ ልክ ይኑራችሁ። በቃችሁ እንዴ! ነገሩን ቋጩት። ካልሆነም ነገሩን ቁርጥ የሆነውን ነገር ንገሩ።
እኛም ይቆረጠንልንና በየፊናችን ዝም እንበል። እኔ በጣም ይከብዳል። ሙሽዬ በምንም ባልወጣችበት፣ ምንም ባላየችበት፣ ምንም ባልተነገረ ምን ይስሩ፣ ምን ይበሉ፣ ምን ይናገሩ ልጆች በማታውቅበት የሙሽዬ እናት የእንትና የሃይሚ እናት ምን ይባል፣ ሃይሚ ምን ትስራ፣ ሃይሚ ምን ትበል ቪዲዮ ላይ በማታውቅበት ሁኔታ መታ እዚህ ጋር ተዘቅዝቃ ያልሆነ ቃላት ስትነገር አይከብዳችሁ? ታያላችሁ። ማርያምን ታዩናላችሁ። እውነት የምትወዷቸው ከሆነ እናቶቻችሁን የምትወዳቸው ከሆነ ይህንን ስራ አቁሙት፣ ይብቃ። ስራም ይሁን ምንም ይሁን ይቁም። በዚህ የመጣ ንብረት ብር ጥንቅር ብሎ ይቅር። ለምን የጉልበት ስራ አሰሩ? ለምን የጉልበት ስራ ይሰራል? እናት ተሰድቦ ዶላር ከምትለቅሙ ብር ከምታፍሱ ብር ብዙ ገቢ ከምታገኙ ይቅርባችሁ። ጥንቅር ብሎ ይቅር። እናት እናት ናት። እናት ካጣችሁ አትመልሷትም። ነገ ይቆጫችኋል። ላይቭ ላይ ሲወጣ ይጠፋል። እነሱ ግን ምን እያሉ ነው? ቀጥታችሁ አስቀምጡት እያሉ ነው እየሰሩ ያሉት። ተቀጥቶ ነገ ሲንሸራሸር ይሄ ሚዲያ የያዘው ነገር አይጠፋም። አያፍሩም እኮ ዩቲዩቦቹም እኮ ይሄንን ቀጥተው ያመጡታል። እንደተዘቀዘቀች ቀጥተው ያመጡታል። ነገ ዩቲዩብ ላይ ታዩታላችሁ። አያማችሁ? ብሩኬ ወንድሜ አያምህም? እናትህን ተዘቅዝቃ ያልሆነ ቃላቶች እየተሰደበች ስትዘቀዘቅ፣ ሃይሚ እህቴ ተዘቅዝቃ፣ እናትሽ ተዘቅዝቃ፣ አባዬ ተዘቅዝቃ ያልሆነ ቃላቶች እየተነገረ ያልሆነ ቃላቶች እየተሰደበች ሚዲያ ላይ ብታዩ አይቆጭሽም? ነገ አንገትሽን አያስደፋሽም? እናትሽ ሚዲያ ላይ እንደዛ ስታያት፣ ብሩኬ እናትህን እንደዛ ስታያት አያሰፍርህም? ያቺ ዋጋ ከፍላልኛለች ብለክ ስትናገር እምባ የሚያንቅ ስለ እሷ ስታወራ እምባህ የሚቀድምህ እናትክ ሚዲያ ላይ ተዘቅዝቃ። ሃይሚ እናትሽ ያቺ የምትሳሲላት እናትሽ ምትወጃት ምታከብረት በፊቷ ቃላት የማይወጣሽ እናትሽ ደፍረሽ ማትናገሪያት እናትሽ ሚዲያ ላይ በማንም ባለጌ በማንም ጎዳና አደግ ያልሆነ ቃላቶች ስትናገር አይከብድሽም? ነገ አንገትሽን አያስደፋሽም? ሲዘዋወር እስክሮን ስታረጊ ስታዩ አያምሽም? ለነገ መጥፎ ታሪክ አታስቀምጡ። ሚዲያ የያዘው ነገር ነገ ልጆቻችሁ ሊያዩት ይችላሉ። እባካችሁ ዛሬ ለምንሰራው ነገር ለነገ ዋጋ ስለሚያስከፍለን እየተጠነቀቅን እንስራ፣ እየተጠነቀቅን እንናገር። የምንናገረው ነገሮች እናንተ እመቤቴ እናትን የምትዘቀዝቁ እመቤቴ የእናት ሀዘን ያሳያችሁ፣ እናት አያድርጋችሁ። ጨርሻለሁ። ካጠፋሁ ይቅርታ ወብስዬ፣ በጣም ይቅርታ ካጠፋሁ። ይቅርታ የሚያስባል ነገር የለም። ሁሉንም ነገር እና ያማል፣ እውነት ያማል። እውነት እናት ሆድ ያልወጡት ናቸው ይሁን ከየት እንደመጡ እኛ እናውቅ። ላይሉ አንድ ነገር ማለት ፈልጋለሁ። እኔ አንድ ነገር ማውራት ፈልጋለሁ። የወላችሁ እውነተኛ ከሆነ ሬል ከሆነ መለያየት ነው አይደል? መለያየት አንድ ጊዜ ነው። ተለያይተናል በቃ ተብሎ በየራሳችሁ ቪዲዮአቸውን ይስሩ። እኛም ደግሞ ቁርጣችን ቆርጠን ከማንም ጋር ሳንጣላ ሳንናደድ ህይወታችን እንኑር። ወይ ደሞስ አንድ ሆኖ ይሄንን ነገር ፈቶ አንድ ላይ ሆኖ መጥቶ ይሄንን ሀያዎች ማለት ነው እንዳሳፍሩ እንፈልጋለን። እንዴ እኛም እኮ ተጨናነቅን ወገኖቼ። እስከ መቼ እናልቅስኛ? እነሱ አያማችሁም እንዴ? እንዴ ምን አጠፋ? እስኪ ዛሬ ምን አጠፋች? እሱ ምን አጠፋ? ሙሽዬ ምን አጠፋች? ጋሽዬ ምን አጠፋ? የሃይሚ እናት ምን አጠፍታ ነው? እኛም እኮ እናንተ ምን ነው የሰው ልጅ እኮ ያስባል። አንዱን ሲያስተካክሉ አንዱ ይነሳል። ሃይሚ ሲተስተካከል ብሩኬ ይነሳል። እሺ እንደዚህ እስኪ መለየት እንደ ማርክና እንደ ሄሉ በቃ ተኛ አውርተናል፣ ጨርሰናል። እኛ ምን እናደርግ? እነሱ ናቸው እኮ ህይወታቸው የሚኖሩት፣ እኛ አይደለንም እኮ። እኛም ህይወታችን ነው የምንኖረው። ስለዚህ እነሱ ወዶ ፈቅዶ ከተለያዩ እኛ ምንም ማድረግ አንችልም። ስለማንችለው ጨርሰናል። ከዚህ በኋላ አብረን መቀጠል አንችልም፣ ይቅርታ አደርጉልን ብሎ መጥቶ በስነ ስርዓት አውርቶ በየራሳቸው ስራቸው ይስሩ።
አገባንም እኛ። ነገር ግን ነገም ይመጣሉ፣ ከነጎዳም ይመጣሉ። የሚቀየር ነገር የለሁም። ሁልጊዜ ይመጣሉ። እኛም እኮ ተሰቃየን በቃን እንዴ። አንድ ከይቅርታ ጋር በዚህ ጋር ማለት ነው ስትቀዱ ዩቲዩቦቹ ማለት ነው በማርያም በምታምኑት አምላክ ቤተሰብ ካላችሁ ማለት ነው እባካችሁ እናት የተዘቀዘቀችበትን አምጥታችሁ ዩቲዩብ ላይ አትለጥፉ። እባካችሁ ለእናት ክብር ይኖራችሁ፣ ለእናት ክብር ይኖራችሁ። በቃ ቲክቶክ ላይ የምናየው ይበቃል። ዩቲዩብ ላይ አምጥታችሁ እናት የተዘቀዘቀችበትን ቪዲዮ አምጥታችሁ ዩቲዩብ ላይ አትስቀሉ። ኧረ በፈጠራችሁ ቤተሰብ የላችሁም? እናት የላችሁም? እናት የተዘቀዘቀችበት እንዴት ነው አምጥተሽ ሚዲያ ላይ ሰቅለሽ ብር የምትለቅም? እግዚአብሔር አይቆጥርባችሁ? ፈጣሪ አያያችሁ? እባካችሁ እባካችሁ በቃ ሀይሚን ብሩኬን ብትሆኑ ስለ እናታችሁ ብላችሁ ስለ ሙሽዬ ስለ አባዬ ብላችሁ እባካችሁ ይብቅ። የእናት መዘቅዘቅ ይብቃት። ፎቶ ነው የተዘቀዘቀ ፎቶ ነው። ምንም አይደለም አትበሉ፣ ያማል። እናት እንደዛ ተዘቅዝቃ ማየት ያማል። ፎቶ ቢሆንም ራሱ ማለት ነው ለእኔ ያመኛል። በጣም ነው የሚያመኝ። በጣም የእናት ውለታ ያወቁ እውነት ያልወለዳችሁ ከሆነ ማርያምን ነው እናት የምትዘቀዝቁ። ወልዳችሁ ካያችሁት የእናት ምንነት ሚገባችሁ አይመስለኝም። ወይ ከእናት አላደጋችሁ ጎዳና ያደጋችሁ ናችሁ እናት የምትዘቀዝቁት። የእናት ጣም ማታውቁ ናችሁ። እናት ምንነት ማታውቁ ናችሁ። የእናት ልፋት ማይገባችሁ ናችሁ። በጣም ይከብዳል። በጣም ያማል። ማርያምን እመቤቴ ምስክሬ ናት። እንደውም ይሄ ሚዲያ ማጥፋት አለብኝ። እነሱ ሰላም ሆነው እስከሚመጡ ድረስ ሰላም ሆነው ምንም ሆነው ይሄ ሚዲያ ከዚህ ሚዲያ መጥፋት ነው እንጂ ስማ ወለፈስ ቅዱስ አይምሮ ነው የሚረብሸው። ይከብዳል። ተረጋጉ። እስቲ የሚመጣውን ደግሞ እናያለን። አሁን እውነቴን ነው የምልሽ እኔ የውሸታቸውን ነው እንደ እናት እንወዳለን አባት እንወዳለን የሚሉት የውሸት ነው እንደ የሚሉ ነገር ጭንቅላቴ ላይ እየመጣ መጥቷል። ኦብስዬ ወላሂ አንድ ነገር ልጠይቅሽና ማለት ነው የኔ እናት ከይቅርታ ታችም ያላችሁ ላይም ያላችሁ ሰዎች ማለት ነው ከይቅርታ ጋራ በተለይ እናት አባት ስትዘቀዘቅና እናት አባት ያሌለ ስም ስትሰጥ እኛ ያመናል። ሰማችሁ አይደል? እናትን በእናት ሆድ ሁነት የምትወጡ ከሆነ እናት የወለዳችሁት እናት ከሆናችሁ የእናትን ክብር ማታቁት። እሺ ብሩኬና ሀይሚስ በስራም ይሁን በምንም ይሁን ይዘቀዘቁም ይሰደው፣ እናት ምን አደረገች? ያንቺ እናት አትመስልም? እናት እኮ አገር እኮ ናት። የማንም እናት የምትከበር እኮ ናት። 9 ወር ሁሉ አርግዛ ብዙ ሸክም አንቺን ለማሳደግ ለዚህ ልታበቃ ስንት መከራ አብልታ ስንት መከራ ሆና ያሳደገች እና መንቺ አስችሎት ነው እንደዚህ ልታረጊ? አታሳይ። ስለዚህ እባካችሁ እናት አዘቀዝቁ፣ እናት አትስደቡ። ለብሩኬና ለሀይሚ ደግሞ አንድ ነገር እኔ አልተናገርኩም። ሌላ ቦታ ብሩኬና ሀይሚ ደግሞ እውነት እናታችሁ እንደኛ የሚያማችሁ ከሆነ እንደኛ ለእናንተ የሚያማችሁ ከሆነ እንደሆነም በውስጥ ጨርሳችሁ ሁሉ ነገር ሽምግልና ይሁን ምንም ነገር ይሁን በውስጥ ጨርሳችሁ ሚዲያ ለኛ ሰላም አምጡ። እባካችሁ አላህን ፍሩ። እባካችሁ የፈጠረን አላህን ፍሩ። ካሜራ ደቅናችሁ አታምጡብን እባካችሁ። እነዚህ አብደዋል። የእናት ክብር የለም፣ የአባት ክብር የለም። ኬት እንዳደጉ ኬት እንደወጡ አናቅም። እኛ የእኛም ልባችን ደከመን። እኛ ደከመን፣ ሰለቸን፣ እውነት ሰለቸን። ስለዚህ በቃ እስቲ በውስጡን እስቲ ቁጭ ብላችሁ ያለ ካሜራ ቁጭ ብላችሁ እዛው ጨርሳችሁ ሁሉ ነገር ፈታችሁ ወደኛ ነው ሰላም ይዛችሁ ወደኛ ነው። እኛ ደክመናል። እውነት
እኛ የእናት ክብርና የአባት ክብር የሚያውቅ ሰው እዚህ ጋር እየደከመ ነው። ግን ያላወቀ እናትን ዘግዝቆ እንዳያ እየረገጧት ነው። አያሳዝናችሁ? አያማችሁ? አያማችሁ? አይደብራችሁ? ምን ነው ብቀርስ? ተቃጠልኩ። እስቲ እኛ እንረጋጋና ማለት ነው። እውነት እኔ ምን ማለት ይሄ ነው ብዬ መናገር አልችልም። እናቴን እወዳለሁ፣ አባቴን እወዳለሁ፣ እናቴን አክብራለሁ። እናት እኮ ማውደድ እና እንጃ ማስከበር ነው። በዙሪያ ያሉትን ሰዎች ራሱ ትክክለኛ እናታችንን የምንወደው ማስከበር የምንፈልገው ከሆነ መጀመሪያ ማስቀደም ያለበት እናት፣ ከምንም በላይ እናት ነው። ሰውት ያለች የት እንደሚገባ የት እንደሚሆን ካልቻልን እኛ ከነሱ ምን እንማራለን? እናታቸውን ማስከበር ማንኛውም ሰው እናትን መቶ ያስከብረኛል። እኛም ደግሞ ማስከበር በዚህ መሀል ውስጥ እኛም ማስከበር አንችልም። የሀይሚን እናትና የብሩኬ ራሳቸው ናቸው ማስከበር የሚችሉት። ራሳቸው ካላስከበሩ ደግሞ ማንም ሰው ሊያከብር አይችልም። እኛም ያመን የእናት ፍቅር ስላየ ነው፣ የአባት ፍቅር ስላየ ሁሉንም ነገር እንዴት እንዳደግኑ እንዴት እንዳሳደጉን አድገን ራሱ እዚህ ቦታ ላይ ደርሰን ራሱ እውነት ልጄ አድጓል፣ ልጄ አድጋለች ፓርቲ የለም። ወይኔ ልጄ የት ነው ያለ? ወይኔ ልጄ የት ነው ያለች ብላ ብትሳሳተፍ ራሷ እንትና ራሷን ርባ እኛን ለማብላት ትሞክራለች እናት ማለት ነው። ስለዚህ ደግሞ የሚገኝ እውነቴን ነው የምላችሁ እኔ ማለት ነው እናቴ ክብሯን የሚነካው አርጌ ከሚበላው ቅንቅር ብሎ ገደል ይግባ። ለምን ራቆቴን ሂጄ አልሄድም? ለምን ዛሬ ማታ እኔ አልሞትም? ለምን ድንጋይ ተሸክሜ አልኖርም? እውነቴን ነው የምላችሁ 1000 ዓመት አልኖርም እዚች ምድር ላይ። እሷ ለእኔ ስንት ነገር ብላ ኖራለች፣ ስንት ነገር ሆና አሳድጋኛለች። እኔ ደግሞ የእሷን ጥንቃቄ ማድረግ አለበት እና እናታቸውን አስከብሩ። እንዴ ምን ሆናችኋል እናንተ እንዴ? በቃ እውነት እኔ ራሱ ደክሞኛል። ጌታ ነው የምላችሁ። በቃ ዩቱብ እያስጠላኝ ነው። ቲክታክ ድሮም አልወድም፣ አሁን ነው በእነሱ ምክንያት ቲክታክ ራሱ መውደድ የጀመረው። አሁንም ደግሜ ሊጠላ ነው። ጌታ ነው የምላችሁ። ለምን እናቴ እየተዘቀዘቀች እሙሽዬም እኮ የኔ ናት፣ የማንም እናት የኔ ናት። አባቴ እየተዘቀዘቀ እያዩ በምን አንጀት ነው እኔ ተደስቼ እዚህ ጋር ቁጭ ብዬ መስዋዕት እና እንኳን እንትን በእናት መዘግዘቅ የተጀመረው በእናንተ የተጀመረው ዩቱብ መውደድ እና ቲክታክ ዩቱብ እኔ የዛሬ ስንት ዓመት ጀምሬው ነበር። ጀምሬ ነው የተውኩት ነበር ዩቱብ ማለት ነው። የዛሬ 4 ዓመት 5 ዓመት አለ። እዚህ ጋር አምጥቼ አሳያችኋለሁ። ዩቱብ ድሮም እወዳለሁ፣ ዩቱብ እና ፌስቡክ ሹጋዴክ እና አሁን ዩቱብም ልጠላ ነው። እመቤቴን ነው የምላችሁ። በዚህ ምክንያት የተነሳ እናት መዘግዘግ፣ አባት መዘግዘግ። እንዴት ነው የምታስቡት? ማንን ነው ማስበለጥ? እናቴን ካላስበለጥኩ እኔ ምን ሆነ ነው ማኖራዬ? የህይወቴ ምስጢር እኮ እናቴ ናት። እናቴ ያላችሁ አባትም ደግሞ የህይወቴ ማኖራ ምስጢር ነው። አባት ከሌላችሁ ደግሞ በተለይ ደግሞ እናት የህይወት ማኖራችን ምስጢር ናት። ካለላችሁ እግዚአብሔር በታች አሳዳጊ ናት። ቶሎ ፈጣኝ ደራሽ ናት እናት። ለምንም በምንም ሌባም ሁኚ ነፍሰ ገዳይም ሁኚ እናት አትቀየርብሽም። ምንም ብትሆኚ ምንም ብትሆን
እናት አትቀየርብን። በእናታችሁ አትደራደሩ። በእናታችሁ በእግዚአብሔር እና በእናንተ የተነሳ ምክንያት እኛ ራሱ እናት እያየን እየታመም ራሳችን እየታመም ራሳችን ስንት ነገር ውስጥ እየገባን ገደል ልግባ። ለምን ዛሬ ማታ ድብና አለንም? ለምን የጀመርኩትን ነገር ጠንክራ አይልን? እናቴ እንኳን እናቴ ወንድሞቼን ለእህቶቼን ተካብኝ አማወደው ሰው እንኳን እናቴ ይቅርና አማወደው ሰው ላይ የሚነካብኝ ከሆነ የሚመጣው ምንም ነገር ገደል ይዞ ይግባ። ከሰው የሚበልጠኝ የለም። ከምወደው ሰው አይበልጠኝም ገንዘብ። መቤቴ ነው የምላችሁ። በጣም እዚህ ጋር እኛን በደንብ ታዳምጣላችሁ፣ ትከታተላላችሁ። አይሚና ብሩኬ በጣም ነው የምንወዳችሁ። እናንተ የሚነካ ሰው እኛ አንፈልግም፣ አንወድም።